ሰላም 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 ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? አዳሩ ሰላም ነው? ቆይታ ሁሉ ሰላም ነው አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉም ነገር ሰላም ነው። ሁሉም ነገር አማን ነው። እኔ ጋር እግዚአብሔር ይመስገን። እናንተ ጋርስ ሁሉም ነገር ሰላም ነው? ይመስገን ፈጣሪ። አድረናል አለን። እንግዲህ ዛሬ ደግሞ ትላንት በተለቀቀው ቪዲዮ አይታችኋል ማለት ነው። እነ ሄርሜላ ቤት ማለት ነው። ሄርሜላ እንደዚህ ብትቀጥል መጀመሪያ በዚህ ቅጣት ውስጥ አትገባም ነበር። እግዚአብሔርን ሄርሜላ እንደዚህ ቀፍጠን ብላ ራሷን ጠንካራ አርጋ ራሷን አስከብራ ብትቀመጥ ሁሉ ውርደት አይደርስም ነበር። አሁን ሁሉም ነገር ከተበላሸን በኋላ ከረፈደን በኋላ አብርሃም ሁለታችሁንም እኔ አልፈልግም ብሎ ግግም ካለ በኋላ አሁን እኔ መጀመሪያ በእናንተ መሀል የገባሁት እኔ ነኝ። እኛ እኮ ይህንን ስንቴ ነው የነገርነው? ስንቴ ነው የመከርነው? ሄርሜላን እግዚአብሔርን ከአንድ ዓመት በኋላ ነው እንደ የሚገባው ማለት ነው። እና አሁንም አብርሃም ጋር ያለው ስህተቱን እነግራችኋለሁ በተቻለ መጠን ማለት ነው። እና ከዚህ በፊትም ያለውን ነገር በእናንተ መሀል የገባሁት እኔ ነኝ። ጥፋተኛም እኔ ነኝ። በእናንተ መሀል የገባሁት እኔ ነኝ። ስለዚህ እኔ ከወታችሁ እወጣለሁ። እናንተ በሰላም ልዑልን አሳድጉ። እኔ ከወታችሁ ወጥቻለሁ፣ ከሩታ ጋር ሁን ብላ ፈቀደችው። እኔን ግን የገረመኝ ነገር በሰው ባለ ሰው እንዴት ያለቅሳል እንደዚህ? በኢየሱስ እግዚአብሔርን ሄርሜላ እንትን ጤነኛ አይደለችም። እናንተ ምርመራ ቦታ ውሰዱ። እግዚአብሔርን በሰው ባለ እንዴት ታለቅሳለች እንደዚህ? አስሬ ብታፈቅርም አስሬ ብትወድም በሰው ባል ላይ ነው የመጣችው። ስለዚህ ራሱን አውቃ መሸሽ አለባት። ራሱን ለሱ መንገር አልነበረባትም። በዛው መጥፋት አለባት። እዚህ ጋር መታ መንገሩ ምንም ፋይዳ አይሰጥም። የእሷ መናገር ደግሞ የእሷ ማውራት ምንም ፋይዳ አይሰጥም። እኔ ከእናንተ መጀመሪያ ህይወታችሁ ውስጥ መጥቼ የገባሁት ራሴ ወዳድ ነኝ። ሁሉም ነገር እያየውን ሁሉም ነገር የእናንተ ነገር ወደኋላ ትቼ የራስን አስቀድመ ራስ ወዳድ ሆኜ በእናንተ መሀል የገባሁት እኔ ነኝ። ስለዚህ ከእናንተ መሀል እኔ ወጥቻለሁ ብላ ነገረችው። እና ባለፈው ደግሞ የእሷ ወንድም ምንድን ነው ያለው? ሩታን እሱ በትበት ቦታ ተከትላ አትድም። በአብርሃም ስር እንደዚህ የሆነች ሩታ አትድም። ጠንካራ ናት። እሱ ፈልጎ ወደ ሩታ ጋር ይሄዳል እንጂ ወደ ሩታ ቤት ፈልጎ ይሄዳል እንጂ ሩታ ተከትላ መታ አታውቅም። አንቺ ግን የቤተሰቦችሽም የኔም የኛ የሁላችንም ክብር አሳጣሽ፣ አዋረሽ። እሱ ሂጅ አልፈልግሽም ብሎ አባረረሽ። እኔም ሁሉ ወደኋላ ትተሽ እስካሁን በሱ ስር ትከታተያለሽ። መጀመሪያ ልክ ያልሆነ ቦታ ነው የገባሽው። እንደ አንቺ ያላገባ ወንድ መቼ ጠፍቶ አንቺ የልጅ አባት እሱን ደግሞ ምስት ያለች ሰውዬው ጋር ትከታተያለሽ። አፈቅራለሁ ይወዳለሁ ብለሽ እሱን ትከታተይ። ትክክል አይደለም። መጀመሪያ ስህተት ቦታ ነው የገባሽው ብሎ ወንድሟ መክሯት
መዛም አሁን ደግሞ እሷ መጀመሪያ በእናንተ ትዳር ውስጥ በእናንተ መሀል የገባሁት እኔ ነኝ፣ ራስ ወዳድ ነኝ። የራሴ ነገር አስቀድሜ የእናንተ ህይወት አበላሸው። ስለዚህ እኔ ከህይወታችሁ ወጥቻለሁ። እናንተ አንተ ከሩታ ጋር ሆነ አለችው። ከዚህ በፊት አንቺ እንደዚህ ብትል ኖሮ ሁሉ ችግር ሁሉ ግርግር አይፈጠርም ነበር። ለአብርሃም አንቺ ለምን ታስፈልጊያለሽ? ሄርሜላ ታውቂያለሽ? ለአብርሃም አንቺ ብር ነሽ፣ ፍቅር ሳይሆን ብር ነሽ። አሁን አብርሃም እሺ ብሎ ወደ አንቺ ጋር ቢመጣም እንኳን የሱ ገበያ እንደሚቆም ያውቃል። ቫይራሉ እንደሚጠፋ ያውቃል። ሩታ ባይኖር አንቺ ባይኖር ለአብርሃም ቫይራል የለም፣ ዶላሩ ይቀራል፣ ይቀንሳል። ስለዚህ አንቺ ከህይወት መውጣት አይፈልግም። ለምን ታውቂያለሽ? አንቺ ራስሽ እርካሽ አድርገሽ እሱን ትከታተያለሽ። እሱ ደግሞ ሩታን ያፈቅራታል፣ ይወዳታል። አንቺን ደግሞ ለብር ብሎ ባንቺ ስር ይሆናል። ታውቂያለሽ? ለጥቂም ነው አብርሃም አንቺን የያዘው፣ ለፍቅር ሳይሆን ለጥቂም ነው። አንቺ ባትኖር እስቲ አስቢ ቆመሽ፣ አንቺ ባትኖር ሩታ ባትኖር እናንተ ሁለታችሁ ባትኖሩ ለአብርሃም ምንም የለም። ይሄን እናንተ እንዴት አትረዱም? ሩታ ሚስቷ ናት። አንቺ ደግሞ ለጥቅም ለራስሽም ለሱም እናንተ ለራሳችሁ ለጥቅም ነው እንደዚህ አይነት ነገር የሚሰሩት ማለት ነው። ለፍቅር አይደለም፣ ለጥቅም ነው። ምን ልበላችሁ? አብርሃም አሁንም ሩታ ጋር ይመጣል። ሩታን ይወዳታል፣ ያፈቅራታል። ሚስት ናት፣ የልዑል እናት ናት። አንቺ ግን ምንም አይደለሽም። ይህንን ማወቅ አለብሽ። ስንት ጊዜ ነው ይሄ ፍሬው የሚነግረው? ፍሬው ምንድን ነው? ሩታን በልብ ይዞ ሄርሜላን በእጅ ይዞ ይዞራል ያለ ልጅ። ቆሶ የምለው ነገር አይገባሽም እንደ ሄርሜላ ድሮስ ምን ትሰሪያለሽ በእነሱ መሃል? አይሁን ይሄ ማውጣት ትክክል ከሆንሽ ራስሽን አድነሻል ማለት ነው። ራስሽን ከመጥፎ ነገር ሁሉ አድነሻል። ጥሩ ነገር ነው ያደረግሽው። አብርሃም አንቺ ለብር ብሎ ነው እንደዚህ ባንቺ ስር የሚከተለው፣ ወዶ አፍቅሮ አይደለም። ይሄን ለጂ አይገባሽም። እሱ 10 እኮ ነው የነገረው። እኔ ባለትዳር ነኝ፣ የልጅ አባት ነኝ፣ ሚስት አለችው። እንዴት ታፈቅሪያለሽ? እንዴት ትወጂያለሽ? እኔ ወደ ሚስቴ ጋር ወደ ልጄ ጋር ይመለሳለሁ ብሎ 100 ጊዜ ነው የነገረሽ። ይሄ ሁሉ ምንድን ነው? ይሄን ደግሞ እንደታመመ ሆኖ ሰው ሆኖ መፍዘዝ ምናምን ካንቺ ለመራቅ ነው። ይሄ ሁሉ አንቺ ለአንቺ እንዴት አይታይሽም? ሄርሜላ አንቺ እኮ ሴት ልጅ ነሽ፣ ስንት ነገር ይጠብቃል። አሁን እዚህ ጋር ኢምባት ያለሽ፣ እዛ ጋር ስንት ሰዎች ናቸው አንቺ የሚፈልጉት? አንከባክቦ እኔ አኖራታለሁ እንዲህ ያደርጋለሁ የምን ስንት አለ። ወንድምሽ እኮ ብሏል። ዞር ዞር ብለሽ ያላገቡት ላጤ ወንዶች እዚህ ጋር ብዙዎች አሉ። እነሱ ዞር ዞር ብለሽ እይ፣ ሌላ አየር እይ። ሁለተኛ እንደዚህ የአብርሃም ስር አንቺ ከከተልሽ ጥሩ አይሆንም አለ እግዚአብሔርን። ትክክል ነው ልጁ የነገረው፣ ፍሬውም ትክክል ነው የነገረው። አብርሃም አሁንም ደግሞ የአብርሃም ስህተት አሁንም እዩ፣ እዚህ ጋር ነው። አብርሃም አሁንም ምንድን ነው እኔ ከአንቺ ጋር አልሆንም ከሩታ ጋር ሆናለሁ ብዬ የነገርኩት ነገር ምንም የለም፣ ምንም አላወራው። ደግሞ አንቺ አትፈቅድም እኔ ሩታ ጋር ሁን ብለሽ፣ አንቺ ሲፈቅድ አይደለም እኔ ከሩታ ጋር የሚኖረው። አንቺ ስላልሽ ምንም የሚሆነው ነገር ምንም ነገር የለም። በኔ ያለውን ቦታ ለኔ ያለው ፍቅር በዚህ ልክ ከሆነ ትቺ ያለሽ አለ የአብርሃም። ይኸው አብርሃም ጥፋቱ እዚህ ጋር ነው። ለምንድን ነው በግልጽ መንገር እምቢ ያለው? ለምን እንደሆነ ታውቃላችሁ? ሄርሜላ ለሱ ቫይራል ነው፣ ቫይራል ናት፣ ብር ናት፣ ዶላር ናት፣ ፍቅር አይደለም። አሁን አብርሃም አሁን ሄርሜላ አፍቅር ያለው ወድጅ ያለው ብላ መታ
ከሱ ጋር እንዲሰራ ለስራ ነው አብርሃም የሚፈልገው። ሄርሜላ ደግሞ ለማግባት ነው የምትፈልገው። አይሆንም። አብርሃም አይፈልግም። ታውቃላችሁ፣ አብርሃም አይፈልግም። አብርሃም ሄርሜላ የሚፈልገው ለምንድን ነው? ለዶላር ነው፣ ለቫይራል ነው። ከሩታ ጋር ከእሷ ጋር በአንድ ላይ ሲገናኝ ምን ጭቅጭቅ ሲፈጠር ቫይራል ይወጣል። ለቫይራል ነው እናንተን የሚፈልገው አብርሃም፣ ለፍቅር አይደለም። ስለዚህ አንቺ ራስሽ ሴት ሆነሽ ራስሽን አስከብረሽ ከሱ ህይወት ወጥተሽ ሌላ ሰው ጓደኛ ይዘሽ እንደሚፈልግ ሆነሽ መኖር ትችያለሽ። አብርሃም ከሚስት ጋር ይስራ፣ ከልጅ ጋር ይስራ። እሱ ከዚህ በፊት የልጅ አባት የልጅ ሚስት ጋር ሲኖር ነው አንቺ የመጣሽው። ጥፋቱ ያንቺ ነው። አሁንም አብርሃም ለአንቺ ደግሞ አንቺ አሁን ለምንድን ነው ቁርጡን ለኔ ማትነግረው? ለምንድን ነው ስል እሱ ምንድን ነው የምለው ለአንቺ አንቺ ለኔ ያለው ፍቅር በዚህ ልክ ከሆነ ትችያለሽ። አመሰግናለሁ። እንደዚህ ማለት አሁንም የኔ ቄጥ የኔ ስር ሆነሽ ኑሪ እያለ እኮ ነው። እንደዚህ እያለቀሽ እንደዚህ የሆንሽ ኑሪ በኔ ስር እያለ ነው። ቁርጡም ለመንገር ለምንድን ነው አብርሃም የፈራው? ለምንድን ነው የፈራው? የፈራውት ምክንያት ምን እንደሆነ ታውቃላችሁ? ሄርሜላ ለአብርሃም ዶላር ናት፣ ፍቅር አይደላትም። ለፍቅር አይደለም፣ ዶላር ናት፣ ቫይራል ናት። ሩታና ሄርሜላ ለአብርሃም ቫይራል እና ዶላር ናቸው። እነሱ ከሌሉ መስራት አይችልማ። ከማ ጋር ይሰራል? ማን ይፈልጋል እሱን? እናንተ እስቲ ይሄንን ሄርሜላ አንቺም መርዳት መገነዘብ አለብሽ። እሱ አንቺን የሚፈልገው ለዶላር ነው፣ ለጥቅም ነው፣ ለማግባት አይደለም። 10 ጊዜ ጠይቀሻል። ሽማግሌ ላክ፣ ቤተሰቦቹ ጋር አስተዋውቃለሁ፣ እንዲህ አደርጋለሁ ብለሻል። እምቢ አለ። ይሄ ምንድን ነው? አልፈልግሽም እያለ ነው። ሌላ ምክንያትም ነገረ። እኔ ባለትዳር ነኝ፣ የልጅ አባት ነኝ፣ ሚስት አለች። ከባለትዳር ጋር እንዴት አፈቅራለሁ እወዳለሁ ትያለሽ ብሎ 10 ነው ነገረሽ። አንቺ እምቢ ብለሽ ነው የመጣሽው። ስለዚህ በራስሽ ውሳኔ እንደመጣሽ እንደዚህ ውልቅ ብለሽ ትወጪያለሽ። ራስሽን አድኒ። እኔ እንደ እህትነት የሚመክረው ምንድን ነው? ራስሽን አድኒ። ሌላ ነገር ምንም አይደለም። ሌላ ነገር ሁሉ ይቀር። እኔም ሴት ነኝ። ስንት ነገር ያጋጥማል ሴት ልጅ፣ ስንት ነገር። አሁን እሱ ለአንቺ በአንድ አብርሃምን ማንሳት አልችልም ያልሽው ምክንያት ምንድን ነው? ብዙ ጊዜ ከእሱ ጋር በአልጋ ላይ ተጫውተሻል። ብዙ ጊዜ የማይሆን ነገር አደረጋችሁ፣ አወራችሁ፣ ጨፈራችሁ፣ ደነሳችሁ፣ የፈለጋችሁ ሆናችኋል። ያ ነገር ሁሉ ለአብርሃም ስሜቱን እንትን ለማድረግ ነው እንጂ አንቺን ወጥቶ አይደለም። እሱ እንደዚህ ሲሆን ለእሱ ቫይራል ይወጣል፣ ዶላር ይበዛል፣ ይጨመራል። ለዛ ነው ባንቺ ሰውነትሽ ላይ ባንቺ ላይ አብርሃም የሚጫወተው። ለዛ ነው አንቺን ፈልጎ አይደለም፣ ለማግባት አይደለም። እንዴት ላንቺ ታምም ያለው ፈዝዝ ያለው ምናምን ብሎ እንደዚህ መዘዝ ሁሉ የሚያመጣው ከአንቺ ለመሻሽ ነው። ይህንን አንቺ ማወቅ መቻል አለብሽ። ሴት ልጅ ነሽ። አሁንም እንደ እህትነት እኔ ላንቺ የምነግረው ሄርሜ ምን እንደሆነ ታውቂያለሽ? ሴት ነኝ። አሁንም ጥፋቱ አብርሃም ጋር ነው። አንቺ የእውነት ያገባኛል ብለሽ አንቺ እሱን ትከታተይ። እሱ ግን አይፈልግሽም። ግልጽ እየነገረ ነው። አንቺና ሩታ ባትኖሩ ለሱ ቫይራል አይወጣም፣ ዶላሩም አይጨመርም። እሱ እየታወቀ ነው። ይህንን ማወቅ አለባችሁ እናንተ። ሩታና አንቺን ለሱ ለጥቅም፣ አሁን ለጥቅም ሳይሆን ሄርሜላ አሁን ሩታ የልጅ እናት ናት፣ ሚስት ናት። አንቺ ግን ምንም አይደለሽም።
ጉዳቱ ለአንቺ ይበዛሻል። እኔን ማውቃ እኔ ምንድን ነኝ ብለሽ እስቲ አስቢ ሄርሚ። እኔ ምንድን ነኝ? ያችኛ እሱ ተመልሶ ቢሄድም ሚስት ናት፣ የልጅ እናት ናት። እኔ ግን ምንድን ነኝ ብለሽ እስቲ አስቢ። የራሱን ልጅ የወለደውን ልጅ ትቶ ወደ ሌላ ጋር ይሄዳል ብለሽ ታስቢያለሽ? ይሄ እኮ ህልም እኮ ነው። እስቲ ከነሱ ህይወት ውጪ። እነሱ ራሳችሁ ታርቆ በራሳችሁ ይኖራሉ። ራሱ ቤተሰብ ሳይገቡ ራሳችሁ እንትን ታርቆ ይኖራሉ። አንቺ ከነሱ ህይወት እወጣለሁ ከዚህ በኋላ ብለሻል። አትምጪ፣ በእነሱ ህይወት ሁለተኛ አትገኝ። አሁንም የአብርሃም እንትን ምንድን ነው? እንደገና እኔ ብቻን ደውለሽ አናግሪ እያለ ነው። የአብርሃም ድብቅ ጨዋታ ይሄ ነው። አሁን በሩታ ፊት ለምን አልነገረም? ለምን ፈራ? በኮንፊደንስ ሩታ ቆማ እየሰመች ናት። እንግዲህ ለምን በእሷ ፊት አልነገረም? ድብብቆች ጨዋታ ለምን አስፈለገ? እሷ ደግሞ እርሜላ ከሩታ ጋር ሁን፣ ከዚህ በኋላ በእናንተ ህይወት ውስጥ እኔ አልገባም ብላ እሷ ስትናገር እሱ ምንድን ነው ያለው? ለእኔ ያለው ፍቅር አንቺ ጋር በዚህ ልክ ከሆነ ማለት ትችያለሽ፣ ችግር የለም አመሰግናለሁ አለ። ደግሞ የሚያስፈልግ ነገር ካለ ደውይ፣ ነገም ከነገ ወዲያ ደውይ። በእሷ ፊት ማውራት አልችልም፣ ብቻችን እናወራለን። ምን አይነት ድብብቆች ጨዋታ ነው የአብርሃም? ቆይ የህፃናቶች ድብብቆች ጨዋታ እየተጫወተ ነው ወይ? አብርሃም ነገር ምንድን ነው? እሱ ግን ምንም ማለት ይችላል ሄርሚ። እሱ ምንም ማለት አንቺን ልሸውድ ይችላል። መጀመሪያ በብዙ መንገድ ተሸውደሻል። አሁንም ልሸውድ ይችላል። በአንቺ በእድሜሽ ላይ አብርሃም ይጫወታል። ስለዚህ ራስሽን አውቀሽ ራስሽን አድኒ። አብርሃም አሁንም ስህተት እየሰራ ነው። የማይሆን ነገር ተስፋ ላንቺ ሰጥቶ አሁንም ልጫወትብሽ ነው። አንቺ ትተሽከሽ ለሱ ዶላር ይቀነሳል። ይህንን ማለሽ እናንተ ባትኖር አብርሃም እኮ ምንም አይደለም። ይህንን ማለባችሁ እና ውድ ቤተሰብ